ስሜ ፍጹም ገረፍ ይባላል። የቂርቆስ ክፍለ ከተማ ብልጽግና ፓርቲ የወጣት ክንፍ ኃላፊ ነው። ሀገራችን ቅድሚያ ሊሰጡ ይገባል ብለው የኛ ወጣት ክንፍም እየሰራባቸው ከሚገኙት ነገሮች መካከል አንዱ ውጤታማና ዘላቂ ሰላም መኖር መቻል አለበት ብሎ ጉባኤም እንዳስቀመጠው ይሄን ተቀዳሚ ድርሻችን አድርገን መስራት ከጀመረን እጅግ በጣም ብዙ ጊዜያቶችን አስቆጥረናል። ለውጡ ከመጣ ጊዜ ጀምሮ የተጠናከረ ስራ እየሰራን ያለንበት ሁኔታ አለ። በቅድ እየሰራን ያለነው እንዲሁም ደግሞ ባህልም ጭምር ሊሆን እያደረግን ያለነው ከጀመርንም ቆይተናል። ያለበት ለአመት የእግር ኳስ ግጥሚያዎች እየተደረጉ ያሉት ወረዳ ከወረዳ ብሎክ ከብሎክ አልፎን ተርፈን ክፍለ ከተማ ከክፍለ ከተማ እያደረግን ያለነው ወጣቶች እነዚህን ኢንተርቴይንመንት ካደረጉ በኋላ ከእግር ኳሱ ባሻገር ራሳቸውን ሪፍሬሽ ያደርጋሉ። ተጨማሪ ደግሞ እርስ በርስ የመተዋወቅ እድሉን ይከፍትላቸዋል። አንዱ ክፍለ ከተማ ላይ ያለ ወጣት ከሌላ ክፍለ ከተማ ጋር የመተዋወቅ፣ አንዱ ወረዳ ላይ ያለ ወጣት ከሌላው ጋር የመተዋወቅ፣ የመግባባት፣ አብሮ ለመስራት፣ አብሮ ለማደግ የሚፈጥረው እድል በጣም ከፍተኛ ነው። ከዚህ በተጨማሪ የኪነ ጥበባት ምሽት ናቸው። የኪነ ጥበባት ምሽቶቻችን በደመቀ በአማራ ሁኔታ ወጣቱ ክንፍ ራሱን አስችሎ እየሰራ ያለበት ሁኔታ ነው። እነዚህ ኪነ ጥበብ ምሽቶች ላይ የሚቀርቡ ጽሁፎች አንድነትን የሚያገኙ፣ እነዚህ ኪነ ጥበብ ምሽት ላይ የሚቀርቡ ሙዚቃዎች፣ ድራማዎች፣ መጣጥፎች አጠቃላይ የሚቀርቡ ኢትዮጵያን ኢትዮጵያ የሚያሳይ የነበረችበትን ከፍታ ይበልጥ የሚያጎሉ አሁን ብልጽግና ያለመለትን ጉዞ ሊያሻግሩ የሚችሉ ጽሁፎችን፣ ሙዚቃዎችን፣ ድራማዎችን እንዲቀርቡ እያደረግን እዛ የተጋበዘው የህብረተሰብ ክፍል ብቻ ሳይሆን ያልተጋበዘው ጭምር እያየ ወደኛ አብሮነትን እየተጠናከረ እንዲመጣ የሚያስችሉ ስራዎች እየሰራል። ይህ አንዱ የዲሞክራሲ መገለጫ ስራ ስለሆነ ማለት ነው። እንደ ክፍለ ከተማችን ልዩ ራሱን አስችሎ ብቻ በዚህ በጀት ዓመት ከ6000 በላይ ወጣቶች በኢኮኖሚ ዘርፍ ተጠቃሚ እንዲሆኑ አድርገናል። የቤት ተጠቃሚነትን እንደዚያው በማህበራዊ ዘርፍም ተጠቃሚ እንዲሆኑ እያስቻለን የምንሄድበት ሁኔታ ነው ማለት ነው። የአመለካከት ቀረጥ ስራ ትኩረት አድርገን እየሰራን ወጣቱ ትክክለኛ የስራ ፍላጎቱ ከፍ ሊያደርጉ የሚችሉ ሂደቶችን፣ ምሳሌዎችን እያቀረብን ወደኛ እየተጠጉ እየመጡ ስራ እንፈልጋለን የሚል ጥያቄ ጭምር እያቀረቡልን ያለበት ከአሜሪካ ኤምባሲ ጭምር ጋብዘን የአመለካከት ቀረጥ ስራ አድርገን የአመለካከት ቀረጥ ስራው ደግሞ አንዱ ይቆማል ብለን ስላላሰብን በጣም የነሱ አይምሮ ውስጥ ኢንተርናላይዝ አድርጎ ሊገባ በሚችል መልኩ ይሄ ብቻ ሳይሆን አርአያ ሊሆኑ የሚችሉ ከዚህ ቀደም በጣም በዝቅተኛ የኢኮኖሚ ሁኔታ ውስጥ የነበሩ ወጣቶች መጥተው ለሌሎቹ ሼር እንዲያደርጉ የህይወት ተሞክሯቸው ከምን ተነስተው ምን ላይ እንደደረሱ ሊያወሳ የሚችል የተለያዩ መድረኮችን እየጋበዝን በተጠናከረ መልኩ እየሰራ ነው። እነዚህ ወጣቶች አብሮ አደጎቻቸው ከነሱ ጋር ስለነበሩ ኢንተርናላይዝ ያደርጉታል ብለን ስለምናስብ በተለይ ለነሱ ቅርብ የሆኑ ተጽዕኖ የሚፈጥሩ ወጣቶች በጎ ተጽዕኖ ሊፈጥሩ የሚችሉ አሁን ግን በኢኮኖሚ የተሻለ ደረጃ ላይ የደረሱ ስራን ሳይንቁ ሳያማርጡ እየሰሩ ያሉ ወጣቶችን በመጋበዝ ስራ ፍላጎት የመጨመር ሂደት ውስጥ ገብተናል። እንደ ወጣት ክንፋችን ጠንካራ ሀገረ መንግስት ለመገንባት በመጀመሪያ ደረጃ ጠንካራ ፓርቲ መገንባት አስፈላጊ ነው። ጠንካራ ፓርቲ የሚገነባባቸው ዋና ዋና መንገዶች ብለን እየሰራንባቸው ያሉ እንዲሁም ደግሞ ወደፊት እንሰራባቸዋለን ብለን ካቀድናቸው መካከል የመጀመሪያው ጥራት ያለው አባላትን መልምሎ ወደ ፓርቲያችን ወይም ወደ ወጣት ክንፋችን የመቀላቀል ስራ ነው ማለት ነው። ሌላው ደግሞ ተቋማትን መገንባት። ተቋማት የሚባሉት ከዚህ ቀደም ህዋስ መሰረታዊ ፓርቲ ብለን የምንጠራቸው በአሁኑ ደግሞ የብልጽግና ፓርቲ እንዲሁም የብልጽግና ህብረት ብለን የምንጠራቸው እነዚህ ተቋማት አጠናክሮ መሄድ፣ አውቶኖመስ ሆነው ራሳቸውን ችለው እንዲንቀሳቀሱ እድሉን መስጠት፣ ድጋፍና ክትትል ማድረግ ነው ማለት ነው። ከአባላት ምልመላ ጋር ጥራት ያለው የሚለው ላይ መገለጫዎቹ እጅግ በጣም ብዙ ናቸው። ዋና ዋናዎቹ የሚባሉት ግን የመጀመሪያው የአመለካከት ጥራት ያለው የወጣት አባልን ወደ ፓርቲያችን ይመጣል። ከዛም ባሻገር ደግሞ የትምህርት ዝግጅቱ እጅግ በጣም የተሻለ መሆን መቻል አለበት ብለን ነው የተያያዝነው። ከዚህ ቀደም እንግዲህ ዲፕሎምም የመሳሰሉትን እየመለመልን ነው፣ አሁንም እንመለምላለን። ነገር ግን
ከፓርቲያችን ሁለተኛ መደበኛ የጉባኤ አቅጣጫ በኋላ ግን ዲግሪና ከዛ በላይ ቢሆን በሚል ተግባቦት ላይ ደርሰናል። በቅድም ደረጃ አቅደን እየመለመልን ስራ የጀመርንበትም ሁኔታ ነው ያለው ማለት ነው። ሌላው ተጨማሪ ማድረገው የጥራት ያለው አባል የምንለው በስነ ምግባር የታነጸ ለሌላው አርአያ መሆን የሚችል እንዲሁም ደግሞ ሌሎች ወጣቶች ላይ በጎ ተጽዕኖ መፍጠር የሚችል ወጣትን የአባላችን አንዱ አካል አድርጎ መቀላቀልና ፓርቲያችን ውስጥ ገብቶ ኢንቮልቭ እያደረገ ተሳትፎን እያጎላ ለሌሎችን ሊሆን የሚችል ሊተርፍ የሚችል ስራ እየሰራ ሀገርን ማሻገር የሚችል ወጣትን የመቀላቀል ስራ መስራት መቻል አለብን ከሚል አኳያ ነው። ከዚህ በተጨማሪ ህብረ ብሔራዊነት አንዱ ዓላማችን ነው። ህብረ ብሔራዊ ሀገር ናት። ብዙ ቋንቋ፣ ብዙ ሃይማኖት የሚናገሩባት ህዝቦች ያሏት ሀገር ናት። ስለዚህ አዲስ አበባችን ደግሞ ይሄ ልዩ ያደርጋታል ማለት ነው። ብዙ የህብረተሰብ ክፍሎችን የምታስተናግድ ነው። ቂርቆስ ደግሞ ልዩ ትሆናለች ማለት ነው። ስለዚህ እነዚህም የህብረተሰብ ወይም ወጣቶችን ወደ አባልነት የማምጣት የመጨረሻውና ዋነኛው ደግሞ ጾታ ስብጥርን ማዕከል ያደረገ የአባል ምልመላ ማካሄድ። እንደሚታወቀው ፓርቲያችን የሴቶችን ተሳትፎ እያጎላ እየሄደ ያለበት ሁኔታ ነው ያለው። ከዚህ ቀደምም ዋነኛና ተቀዳሚ ድርሻ ካደረገው መካከል የሴቶች ተሳትፎን ማጉላት እንደመሆኑ መጠን እኛም ይህንን እየሰራንበት ያለ ነው። በዚህ ጉባኤ አቅጣጫ ከተቀመጠ በኋላ ደግሞ እነዚህም እየተገበርን ለመስራት በዋናነት የእቅዳችን አካል አድርገን ከመስራት ማሻገር ተስፈንጥረንም ጭምር ለመውጣት እቅድ ይዘን እየሰራን ያለንበት ሁኔታ ነው።